እንዴ ፋየው ልታቅፈኝ ነው አንተኒ? ልታቅፈኝ? የት? ተቀመጥ አልኩ። ተቀመጥ ተቀመጥ። እንደዛ ሆነብኝ እንጂ ለአንድም ደቂቃ ረስቼ አላውቅም። እሺ ይሁን፣ ግን ሀና እንዴት ነው እኔን ትተሽ ከሌላ ሰው ጋር ፍቅር የጀመርሽው? ነገሩን ከማን እንደሰማኸው አላውቅም፣ ግን ባላሰብኩት ቅጽበት ሆነና እኔም ከገባሁበት በኋላ ነው እንደገባሁበት የገባኝ። እንዴት? ኤልያስ እኔም ባይ መቆጣጠር እያቃተኝ ነው። አንተም ደግሞ እኔ እያለቀስኩኝ ካየህ እንደማያስችልህ በደንብ አውቃለሁ። እናማ እዚህ መንገድ ላይ ተቀምጠን ስንላቀስ ሰው ጉድ እንዳይለን የሆነ ቦታ ፈልገን ተቀምጠን ብናወራ ይሻላል። እሺ በቃ ካልሽ እንሂድ። ፋየው እናውራ። ዝም በል አንተ። ቆይ እስቲ እንደው የኔ እና አንተ ወሬ ምን የተለየ ነገር አለውና ነው? ባለፈው መጥቼ ፍራሽ ላይ ወደዛ ምን ይመስላል? እባካችሁ ፋየው፣ ቺኳ ግን ያበረች ናት የመጨረሻ። አንተ ዝም በል ደግሞ አያፍርም እንዴ? አሁን ገና ገባኝ። ባለፈው የነገርከኝ ነው አይደል? እና ፋየው እንዴት ነው ላይ ጣፋጭ ናት አይደል እንዴ? ምንድን ነው የሚለው ይሄ ልጅ? እኔ እኮ መርፌና ክር ሆናችሁ ሳገኛችሁ እንዴት ደስ እንዳለኝ። አንተ የምን አባህ መርፌና ክር ነው አንተ? ፋየው እና አላገኟችሁም እንዴ? ምን ይላል? ፍራሽ ላይ መቀመጥ መርፌና ክር መሆን ነው እንዴ? ያው ነው። ምን የተለየ ነገር አለው? ትቀዳዳ ፍራሽ ላይ ተቀምጦ ስላየ ነው እንዴ ሌላ ነገር አደረጉ ያልከው? ያው ነው እኮ ልብስ አላወለቁም እንጂ እያደረጉ ነበር እንዴ። የባለጌ ነገር ሲደረግ ልብስ ይወለቅ። ሰላምና ምናሴ ድጋሚ እነ ሜሮን ቤት ሄደው እንግዲህ ሜሮን ቤት ነበረች እና ያን የቀጠረችው ልጅ መስሏት በሩን ስትከፍት እነ ሰላም መሆናቸው አረጋገጠች ማለት ነው። በጣም ደንግጣለች። እናም እነሱ እጅ ከፈንጅ ያዟትኝ ወደ በመስኮትም ዘላ ለመውጣት ሞከረች እና ምናሴ ይዞ በጣም አስፈራራትና አስቀራት እና ያለውን ነገር ነግረዋት መረጃውን እንዲሰጧትና እርግብ እንደላከቻቸው በተደጋጋሚ ቢነግሯትም እሷ ፈቃደኛ አልሆነችም። እርግብን አላመነቻትም። በእርግብ ሀሳብ ስላልተስማማች ለመስጠት ፈቃደኛ አይደለችም። እነ ሰላሚናም እንግዲህ ፖሊስ ጠርተው ደውለው ለፖሊስ አስረከቧት ማለት ነው። እና ፖሊሶቹም የትም እንዳትሄድ ጠብቁን እስከምንመጣ ድረስ ብለው ሜሮንን እጅ ከፍንጅ በፖሊስ አስያዟት፣ ሰላምና ምናሴ ማለት ነው። በሌላ በኩል ሀኒቾ ከእዝራ ጋር እያለች ኤልያስ ደውሎ ለመጨረሻ ጊዜ ላገኝሽ እፈልጋለሁ፣ አሁን ካላገኘሽን ድጋሚ አታይኝም ብሎ ነግሯት ነበር። በዛም መሰረት እየሮጠች ሄዳ ነበረ። እናም የሆነ ቦታ አገኘችው። ሰላም ተባባሉ። ያለውን ነገር ለመናገር ሞከረ፣ ግን ከዚህ የማይመች ቦታ ነው። አንተ እኔ እምበይን አታምጣው፣ እኔ ካላቀስኩ አንተም እንደምታልቅስ ስለማቅ እናም የሆነ ቦታ ቁጭ ብሎ ተወያዩ ማለት ነው። ባሉን ማለት እውነቱን መናገር አለብኝ፣ አሁን እውነቱን መጋፈጥ ያለበው ሰዓት ላይ ደርሰናል ብላ ከዚህ በፊት እንግዲህ ከአባባ ኖላዊ በእሽታ ምክንያት ተወጥራ ነበር። ስለ ራሷም ስለ ሰው የምታስብበት ጊዜ አልነበረም። ከዛም በኋላ እሱ ከዳነ በኋላ ደግሞ ኤልያስ ወደ ደሴ ከተመለሰ በኋላ ለእሷ ምን ይዤ ሄዳለሁ፣ ለአባቷ ማሳከሚያ ምንም አይነት ገንዘብ ላገኝ አልቻልኩም ብሎ በዛ ምክንያት ጠፍቶ ነበር። እሷም ይህን አጋጣሚ ተጠቅማ እንግዲህ ከአጠገቤ ሰው ስላጣው እንግዲህ ያገኘሁት እዝራ ነበር፣ እሱ ፍቅር ተቀብዬዋለሁ፣ እንዴት እዚህ ግንኙነት ውስጥ እንደገባው እኔም የገባኝ ከገባው በኋላ ነው ብላ እንግዲህ እውነታውን ነግረዋለች። ያው በባለፈው ለአሲርም ያለችው እንደዛ ነው። አሁን ላይ በፊት ብትነግረኝ ኑሮ ምናልባት ፈቃደኛ ሆን ነበር። አሁን ግን ምንም ማድረግ አልችልም፣ ቃል ገብቻለሁ ለእዝራ ብላ ነበር ለጆሮም የነገረችው። ለኤልያስም ያለችው ያው ተመሳሳይ ጊዜ ነው እና የሁለታቸውን በእሷ ምክንያት እንደዚህ መሆናቸውን በጣም ስለሳሰባት ወደ አባባ ኖላዊ ቤት ሄዳ ነበር እና ሄዳ ብቻዋን ቁጭ ብላ አባባ ኖላዊ ስላልነበሩ ብቻዋን ቁጭ ብላ እያለቀሰች ነበር። በእኔ ምክንያት እነዚህ ልጆች ህይወታቸው እንዳይበላሽ እያለች ያው መነፋረቋን ቀጥላለች። አባባ ኖላዊ እና
እነ ጆሮም ከረጅም ጊዜ በኋላ ድጋሚ ተገናኝተዋል እና አባባ ኖላዊ መጥተው ሊያቅፏቸው ሲሉ እምቢ ያሉ ማለት ነው። ምክንያቱም አባት ብሆን ኑሮ እንደዚህ አታረጉብኝ ነበር፣ ነገር ግን አባት እንዳልሆንኩ ስላወቃችሁ ነው፣ ባዳ መሆናችሁ ታሳውቁ ነው የዚህ ያክል ድረስ የትም ገባው የት ነኝ ሳትሉ የጠፋችሁ ብሎ በጣም ምርር ብለው አለቀሱ ማለት ነው። ከዛም እሳቸውም ሲያለቅሱ እነሱም አብረው ተላቀሱ እና ይቅርታ ብለው ጉልበታቸው ተደፍተው ሁለታቸውም ይቅርታ ጠየቁ። አባባ ኖላዊም ደግ አባት ስለሆኑ ይቅርታቸውን ተቀበሉ። አብረው ምግብ እየበሉ እያለ እና የሀኒቾ ምግብ አይደለም ይሄ ምግብ የእርሰው ምግብ አይደለም ማን ነው የሰራው እያሉ ሊያፋጥጧቸው መከሩ። እሳቸው ግን አዎ እንዳላችሁት ልክ ናችሁ፣ እኔም ሀኒም አልሰራ ነውም ግን ዝም ብላችሁ ብሉ ብለው እንግዲህ ምግብ ከበሉ በኋላ መነጋገር አለብን ብለው ወደ ውጭ ወጡ። እኔ የገመትኩት ስለ ልጅቷ ሊያዋሯት ነበር የመሰለኝ። እሳቸው ግን ምንም ያሉት ነገር የለም ማለት ነው። ያው ጆሮና ያሲር እና ተምቹ በባለፈው ስላገኛት ስለነበረችው ልጅ ለማጣራት ሞከሩ። ማናት ምንድናት እያሉ ግን አባባ ኖላዊ እውነቱን አልተናገሩም ማለት ነው። በሌላ በኩል ወይዘሮ ሜሮንና እርግብ ያው ሳይቀጣጠሩ እንግዲህ እዛው እስር ቤት ተገናኝተዋል እና እርግብ ስታያት በጣም ነው የደነገጠችው። ምክንያቱም አላወቀችም ነበር። ወይዘሮ ሜላት ግን ልጆቿ ቀጥታ መጥተው ነግረዋታለኝ ሜሮንን እንዳገኟትና መረጃውን አልሰጥም ስትል አሳልፈው ለፖሊስ እንዳስረከቧት ያው ሙሉ መረጃ ለእናታቸው ነግረዋል። እሷ እንደምትመጣ ታውቃለች። እርግብ ግን አታውቅም ነበር እና እንዴት እዚህ መጣሽ ምናምን ብላ ስታፋጥጣት አንቺ ፖሊስ ልከሽ ነው ያሳሽኝ አለቻተኝ እና በእሷ ምክንያት ምንም በቃ እሷ የራሷን ጉዳይ እያደረገችው እኔ እንደረሳቻት ነው እያሰበች ያለችው እና በዛ ምክንያት ነው ድርቅ ብላ እንግዲህ አልሰጥም ያለችው። ከወይዘሮ ሜላትም ጋር ለመጨቃጨቅ ሞከሩ። ጭራሽ ባዩሽንም እሷ ባዩሽ የሞተችው በስራዋ ነው፣ እኔ ግን ያለ ስራዬ በሁለት ዝሆኖች ጠብን የተረከትኩ ብላ በወይዘሮ ሜላትና ባዩሽ ጠብ መካከል እንግዲህ እሷ እንደተጎዳች ነው እያሰበች ያለችው እና በዚህ በኩል እንግዲህ ወይዘሮ ሜላት ነፃ እንደምትወጣ ነው እንግዲህ እየታሰበ ያለው። መረጃውን ፖሊሶች ካገኙት ወይዘሮ ሜላት ነፃ ትወጣለች። እርግብና ሜሮን ደግሞ እዛው እንግዲህ ስራቸው ያወጣቸዋል ማለት ነው። እና ወይዘሮ ሜላት ተስፋ እናደርጋለን እንደምንወጣ። በዚህ ምክንያት ልጆቿ በጣም ደስ ብሏቸዋል። ከዚህ በኋላ ማየ ልትወጪ ነው ከእስር ቤት የተወሰነ ጊዜ ነው የቀረሽ እያሏት ነበረ። ልጆቿም ያው ቤት ውስጥ እነሱ ብቻቸውን ያሉ አባትየው የት እንዳለ አይታወቅም እና ለምንድን ነው ያመሸችው እስካሁን እያለ ምናሴ እየተቆጣጠራት ነበር። ሀኒቾ ደግሞ እኛ ወደ ሜሮን እንሄዳለን አንቺ እዝራ ልታገኝ ሂጂ ብላ ነው ሰላሚና ላከቻት። ግን በዛው ወደ አባባ ኖላዊ ቤት ስለሄደች እስከ ምሽት ድረስ አልተመለሰችም ወደ ቤት። በዚህ ምክንያት እንዴት በዚህ ሰዓት ከማየ ጉዳዩ በላይ የሚያሳስብ ነገር ኑሮ እሷን እዝራ ልታገኝ ሄደችው እያለ ለመቆጣጠር ሞክሮ ነበር። አንተ ልጅ ግን መውጫ መግቢያ ነው ያሳጣህን እያለችው እና ከሰላም ጋር አንቺን እንኳን አይደለም ሰው እጅ ቢወስድሽ ራሱ ምንም አልከላከልልሽ እያለ እያናደዳት ነበር። ተናዳ ወጣች ማለት ነው። ኤልያስም በጣም ስሜታዊ ሆኗልኝ እና ቢራ ሰብስቦ በጣም እየጠጣ ነበር እና እነ ጆሮንም ጠርቷቸው እነ ጆሮ መጡ። እውነታውን ያለውን ነገር ሁሉ ያለችውን ነገሩ እና ጆሮም ተገርሟቸዋል። ያው ለጆሮ ያለችውን ነው የነገረች ያለው። በባለፈው ረጅም ጊዜ ስለጠፋ እና እሱን ስላጣች ከእዝራ ጋር ፍቅር ግንኙነት እንደጀመረች እንደነገራት ነው። በቃ ማለት የኔ ነው ጥፋቱ፣ እኔ ነኝ መጥፋት አልነበረብኝም እያለ ራሱን እየተጸጸተ ነው ማለት ነው አቶ ኤልያስ። በዚህ ምክንያት እንግዲህ ሀናን አጣው ማለት ሀናን አጣዋት ማለት ነው እያለ እያዘነ ነበር። ሁለታቸውም እንግዲህ አንድ ሰው አፍቅረው እየተሰቃዩ ነው እና ምናልባት ደግሞ ወይ ለአንዳቸው ሀኒ ለአንዳቸው ደግሞ ድንብላል ይዳሩና ይገላግሏቸው። ከሀኒ ላይ ተጣብቀው ለሶስት መከራውን በላች ሀኒቾም ያው ሲከፋት ነው አባባ ኖላዊ ቤት የምትሄደው እና ቁጭ ብላ ምግብ እየሰራች እያለ
ሶስታቸውም ውጭ ነበሩና መጡ። ለረጅም ጊዜ በጣም ከረጅም ጊዜ በኋላ እንደዚህ ተሰባስበው አንድ ላይ ምግብ ሲበሉ በጣም ደስ ይላል። ሁለታቸውንም ሰላም አለቻቸው። ጆሮም ሰላም ለማለት አልፈለግም ነበር። ነገር ግን ሰላም በላይ ብላ ሰላም አላት። አምሮብሻል ምናምን አሏትኝና ደስ በሚል ሁኔታ ምግብ ተመግበው አብረው ጥሩ ጊዜ አሳለፉ ማለት ነው። ይሄ ስብስብ ደስ ይናፍቅ ነበር እውነት ለመናገር በጣም ከረጅም ጊዜ በኋላ ነው ተመልሰው እና እነ ጆሮም በዚህ ምክንያት እንግዲህ ወደ ቤት ተመልሰዋል። አሁን ላይ ምግብ ውጭ ላይ የሚበሉት የለም። ያው ሰው ካልጋበዛቸው ወይ ቡሌ ካላገኙ ምግብ በእርግጥ እነሱ ወጣት ናቸው። በዚህ ወጣትነት ጊዜያቸው ሰርተው መብላት እንዳለባቸው ማስተማር ነበረበት ደራሲው። ምክንያቱም በዚህ በወጣትነት እድሜያቸው ሰርተው ካልበሉ መቼ ነው ሰርተው የሚበሉት የሚለው ጥያቄ ምልክት ይገባበታል ማለት ነው። እና ሰርተው መብላት አለባቸው። ነገር ግን አሁን ላይ ወይ ከአባባ ኖላዊ ቤት ካልሄዱ ወይ ደግሞ ኤልያስ ካልጋበዛቸው እነሱ የዕለት ምግባቸውን እንኳን አያገኙም ማለት ነው። እና በዚህ ምክንያት ከአባባ ኖላዊ ጋር ከታረቁ ከእሳቸው ጋር ያቺ ልጅቷ ምግብ ስለምትሰራ ሀኒቾም ወደ ቤት አልሄድም ብላለች። አባባ ኖላዊ ደግሞ የሆነ ችግር ሲፈጠር ነው ወደዚህ ቤት የምትመጪው ምን ሆነሻል እያሉ እየጠየቋት ነበር። እና ያው በኤልያስ ምክንያት እንደተጨነቀች እና በሱ ምክንያት ነው እና ምን አለ ባላድግ ስላደግኩ ነው የሁሉ ችግር የተፈጠረብኝ እና ባላድግ ይሻለኝ ነበር እያለች የልጅነት ጊዜዋን እየናፈቀች ነበረ። አባባ ኖላዊም በቃ ልብሽን አዳምጪ፣ አንቺ እንኳን አይደለም ለምታውቂው ሰው ለማታውቂው ሰውም እንደምትራሪ አውቃለሁ። ነገር ግን ጨከን በይና ልብሽን አዳምጪና የልብሽን ውሳኔ ወስኝ ብለው አባባ ኖላዊም መከሯት ማለት ነው። እና ሀኒቾ ምርጥ አባት ነው ያላት። ግን ደግሞ ሲከፋት ብቻ ባትፈልገው ጥሩ ነው። ውድ ተመልካቾቻችን ስላዳመጣችሁን እጅግ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው